አንዳንድ ጊዜ ሰዎች ይህ የራሴ ጊዜ ነው የራሴ ሰዓት ነው ብለው ወደ ፈቀዱትና ወደ አመኑበት ህይወት በግልጥ ሲገቡ እና ግልጥ ይፋ ሲያደርጉ ያንን ነገር ከጎን ሆነን የምንናደድ ሰዎች አለን። የአንድ ሰው እውነተኛ ልብ ውስጥ ያለው እውነተኛው ነገሩ ሲገለጥ የሆነ መናደድ እንጀምራለን ማለት ያንን ሰው አስበነው ስለነበረ ማለት ነው። እና አሁን ደግሞ ያዩት ያንን ነው። ብሩኬን አስባችሁት ስለነበረ አሁን ላይ ብሩኬ ሃይሚን በስተ ስርዓት እንደሚወዳት ምናምን ፍቅሩን መገላለጥ ሲጀምር በጣም የተቃጠላችሁ ሰዎች አላችሁና የሆነ ቴክስት አይቼ እኔ በጣም ማለፍ አልፈለኩኝም። ምክንያቱም እንደነዛ አይነት ተመሳሳይ አሹቆች ስላላችሁ ማለት ነው። እኔ ደግሞ ለእንደናንተ አይኖቶቹ ልካችሁ ነግሬ ማለፍ ደስ ይለኛል። ይሄ ሃይላይቱን ምናምን ነካ አድርጎ ማለፍ አይመችም። ይሄ ማለባበስ ምናምን ከሌ ይወደኛል ላለባብሼ ልለፍ ምናምን አይመቸኝም። ሁሌ በስነ ስርዓት እውነተኛ ነገርን ተናግሬ የምትወዱኝ የምታከብሩኝ ሰዎች እኔ ለእናንተ ትልቅ ክብር አለኝ። ግን እነሳ ደግሞ ካላስመሰልሽ ብላችሁ ደግሞ ለምትጠሉኝ መብታችሁ ነው። ያ የራሳችሁ አማራጭ ነው። ግን በእነዚህ ሁለት ልጆች አሁን ላይ ባሉበት የፍቅር ታይም ላይ በቃ እያደረጉት ባለው ነገር በጣም እየተናደዳችሁ ያላችሁ ሰዎች አላችሁ። ብላችሁ ያላሰብነውን ያልጠረጠርነውን ነገር ማለት ጀመራችሁ። ጭራሽ ሃይሚ ብሩኬን ላይክ በመስተፋቅር ነው ምናምን ነገር እንደዛ ያፈዘችው ምናምን ነገር በቤቴ ስም በክርስቶስ ስም የተመታ ይሁን። እንደዛ ብላችሁ መጻፍ ጀመራችሁ። ትንሽ ለሰው ሞራን አትጠነቀቁም እንዴ? ትንሽ ለሰው ሞራን አትጠነቀቁም? ሌላውን ተውት። እናንተ ስትጽፉት ምናምን ለእናንተ ሲምፕል ሊሆን ይችላል። ግን እሳ ደግሞ ያ ተመልካቹ ምናምን ነገር ይሄንን የሚያነበው የሚያየው ሰው ይሰማዋል ማለትን ልመዱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ሰው መቀለድም አይችልም፣ እውነተኛ ቁም ነገር ማውራት አይችልም። በአሁኑ ሰዓት የሆነ ነገር ወደ ምር ተደርጎ በቃ ስማችሁ ይጠፋል። በባለፈው ለታ ለቀልድ ይሁን ለምን አላቀም ብሩክና ሃይሚ እንዲህ ብለው ነበረ ቪዲዮ ላይ ማለት ነው። የሆነ ጊዜ ቡና ስጠጣ የዋ ሆናለሁኝ አለ ብሩኬ። ያንን ፓርት እኔ አይቼዋለሁ፣ ምንም ሀሳብ አልሰጠውበትም በሰዓቱ። እንግዲህ አንዳንድ ጊዜ ቡና ደግሞ ይለያያል። አሁን እኔ ቡና ስጠጣ እንቅልፌ ነው የሚመጣብኝ። እውነት ለመናገር ያክል ቡና ጅልም ሊያደርጋችሁ ይችላል። የሰውነታችሁ ክብደቱ እንደገና ደግሞ ሰውነታችን አንዳንድ ጊዜ ቡና የሚቀበላል የማይቀበለን ሰዎች አለን። እኔ ልቤ ጭልጥ ብሎ እንቅልፍ ነው የሚለቅብኝ ቡና ስጠጣ። አንዳንድ ጊዜ ደግሞ ቡና ሲጠጡ ልክ እንደሰከረ ሰው የሚያደርጋቸው ሰዎች አሉ። እና ይለያያል ሁሉም ሰው ቡና ይስማማዋል ማለት አይደለም። ብሩኬ ደግሞ እንደምናውቀው ቡና አይጠጣም። ያው ሃይሚዬ ዝም ብላ እያለማመደችው እንጂ ቡና አይወድም። ግን የዋ ሆናለሁ ቡና ስጠጣ ስላለ ምን አለች አንዷ ሰገጤ። ለዛውም እኔ በጣም የተናደድኩበትኝ ፓርት ምኑ ጋ ነው? የእሷን ፎቶ ስለሰቀለች ነው የተናደድኩትኝ። የሃይሚን ፎቶ ማለት ነው። የሃይሚን ፎቶ ሰቅላ ይሄንን ኮመንት ስለጣፈችው። በእርግጥ የሃይሚን ፎቶ ሰቅላችሁ ፎሎ የሰበሰባችሁ ሰዎች አላችሁ፣ አይተናል። ቲክታክ ላይ አንድ አለች ፎሎዋ ሲያድግላት አሁን ሃይሚን አጥፍታ ማለት ነው ስልኳ ላይ አጥፍታ ሌላ ሰው መፖስት ጀምራለች። ከሷ በላይ ለሃይሚ ወዳጅ የለም ሲባል የነበረች ልጅ ሲሸረገድላት የነበረች ልጅ ናት። ታቋታላችሁ፣ ስሟን መጥቀስ አልፈልግም። እና የሃይሚን ፎቶ ለጥፋችሁ ፎሎዋችሁ የፈለጋችሁ ቦታ ስትደርሱ ከዛ ሃይሚን መልሳችሁ መሳደብ ትጀምራላችሁ። ብሩኬንም እንደዛው መሳደብ ትጀምራላችሁ። ምን እነዚህ ቢጫ ቂዘን ሁላ ማለት ነው። ግን የዋህነቱን አይተሽ እየጎዳሹ ነው ለማለት ነው። አደራ ፈጣሪ የእጅሽን ይስጥሽ፣ እጅሽ ይሰበር። ይሄንን የጻፍሽበት አንቺ አመዳም ማለት ነው። እንዳንቺ አይነቱ
ነው ነገር እያውሰበሰበ እስከ ዛሬም ድረስ ልጆቹ እንዲበጣበጡ፣ ልጆቹ እንዳይስማሙ፣ ልጆቹ ወደ መስመር እንዳይዙ ሲያደርግ የነበረው አንቺና መሰሎች ናቸው። በውስጥ መስመር ግሩፕ እየከፈታችሁ ምናምን ነገር በስተመጨረሻ እግዚአብሔር ያገናኘውን ማንም ሊለየው ስለማይችል እነዚህ ልጆች እግዚአብሔር ስላገናኛቸው ዛሬ ላይም መስመር ባይ ስቴፕ ነገሮችን እያስተካከሉ ይሄው ህይወትን አንድ ብለው ጀምረዋል። ታነቁ በገመድ ታነቂ እያልኩሽ ነው። አንቺ ታነቂ ተንጠልጠይ። ደግሞ ሌላኛው አሽቃባይ ማለት ነው። እስቲ ተይኝ ለካ ልጁን ያለ አንድ ነገር እንደዚህ አልሆነም ብቻ ብሩክ ፈጣሪ ለእናትክ ምናምን ነገር ፈጣሪ ያኖርልኝ ምናምን ብላ ሌላኛው አለቅላቂ ደግሞ ይቺ ለእናቷ ደውላ ማታቅ ሴት ናት። ደግሞ ይሄንን ኮሜንት የጻፈችው ለእናቷ ደውላ አታቅም፣ ለእናቷ ለብር ልካ አታቅም። እናቷን ቼክ አድርጋ የማታቅ ልጅ ነች ይሄንን ኮሜንት የጻፈችው። አስረግጬ ስነግራችሁ ማለት ነው። አዎ የምሬን ነው የምላችሁ። እናቱን በስነ ስርዓት የሚያቅ እናቱን በስነ ስርዓት የሚወድ ሰው ትክክለኛ ሴት ጅግና ሴትን ከጅግና ሴት አጠገብ ሁል ጊዜም ይቆማል። አስረግጬ ስነግራችሁ ሀይሚ ለእኔ ጅግና ናት፣ ለእኔ ሞዴል ናት ሀይሚ። እና አሁን ይሄ እንደዛ አይነት ኮመንት የምጽፉ የሷን ፎቶ ተሸክማችሁ እውነት እናታችሁን አትወዱም፣ የሀይሚ ወዳጅ ናችሁ ለመባል ግን የሀይሚ ቀንደኛ ጥላት የሀይሚን ውድቀት ቁጭ ብላችሁ ስትጠብቁ የነበራችሁ አልሳካ ሲላችሁ ብላችሁ ደግሞ ልጁን አፍዝዘሽዋል በመድኃኒት ማለት ጀመራችሁ። ክርስቶስ የልባችሁን ያውቃልና እኛ አናቅም። የልባችሁን የስራችሁን የእጃችሁን ይስጣችሁ። የምሬን ነው ብላችሁ እንደዚህ ተግታችሁ ልጅቷን አንገን ለማስደፋት ከምትፈልገው ከምትወደው ሰው ጋር እንዳትኖር ብዙ ነገር ስትጭሩ ለነበራችሁ የእናንተ ህይወት እሳት ይሁን፣ የእናንተ ትዳር የእናንተ ፍቅር እሳት ይሁን። የምሬን ነው። ይሄ በፍቅር መሃል በተዋደደ ሰው መሃል ገብታችሁ በተለይ ነገር እንደዚህ የምታሯሩጡ ሰዎች እናንተ በህይወታችሁ መቼም ደስተኛ አትሆኑም። አስረግጬ ስነግራችሁ መቼም ቢሆን። ምክንያቱም የሰውን ውድቀት ነው ቁጭ ብላችሁ እጃችሁን ዘርግታችሁ የምትጠብቁት። ጭራሽ እንደዚህ በመድኃኒት አፍዝዘሽ ነው ልጁ ያለ አንድ ነገር እንደዛ አይወርም ምናምን እያላችሁ ማሽቃበጥ ጀመራችሁ። ሌላው ነገር አልሳካም ሲላችሁ ምን አይነት እንደው እርኩስ ናችሁ! ምን አይነት እርኩስ ናችሁ! ደግሞ ይችኛዋ ደግሞ መጣች። ይችኛዋ እስስት የሱ ፎቶ ተሸክማ ማለት ነው። አዎ ልክ ነሽ እህቴ፣ ልጁ ያለ አንድ ነገር እንዲህማ አልሆነ። ፍቅር ነው ማሬ፣ ፍቅር ነው። እንደዚህ በፍቅር ነው እንጂ እንደዚህ የሆነው በሌላ ነገር አይደለም። አንቺ የሆንሽ ቅል ማለት ነው። ኧረ ተው እንዴ! ቆይ እኔ የምለው ለምንድን ነው ግን ሀይሚን የምትልቋት? ሀይሚ ምን የሚጎላት ነገር አለ? እኔ ማለት ስለምትቀኑባት ነው ወይንስ ሀይሚ መሆን አትችልም? አላቅም። ሀይሚን እንዴት እየሳላችኋት ነው? እኔ ጥያቄ ስለሆነብኝ ነው። እንዴት ብትንቋት ነው ግን እንደዚህ ምናምን ነገር የምትሉት? ሀይሚ እኮ ከአቋሟ ራሱ እኮ አባጣ ጎርባጣ እኮ አይደለችም፣ ሞዴል እኮ ናት። ይሄንን ሰውነት ለማግኘት እኮ አንቺ በጣም ተጨንቀሻል። አሁን ላይ ጭንቀት ላይ ነሽ። እኔ አስረግጬ ስነግርሽ ማለት ነው። የሀይሚን ሩብ ያክል ማውራት አትችይም። ቃላት ቀጣጥለሽ ራሱ የአማርኛ ድሃ ደደብ፣ እንደናንተ አይነቶቹ ደደብ ሰገጤ መቼም አያልፍለት አይለፍልሽ። እዛ ሽንት ቤትሽን ስታጥቢ ኑሪ። እከካ ከልጆቹ የት ውጡ። በቃ ተዋቸው፣ ለቀቅ አድርጓቸው። ልጆቹ ይኑሩበት። እስከ መቼ ድረስ ነው ልጆቹን እንደዚህ ተከታተላችሁ በቃ ቅስም የሚሰብር ነገር የምትወረውሩት? እስከ መቼ ድረስ ነው በቃ እየተከታተላችሁ እንደዚህ የምትሆኑት? እናንተ ለምን በገመድ አትታነቁም? ምድረከካ ፍቅር ሀያል ነው። ፍቅር ምንድን ነው? ፍቅር እኮ ለሚወዱት ሰው ህይወትን እስከ መስጠት ደረጃ ድረስ የሚደረስበት ነው ፍቅር። ምን ሆናችሁ ነው? ስለ ወድሻለሁ ስላላት ምናምን እንደዚህ በቃ ስለተቀራረቡ አብረው ስለኖሩ ምናምን ተቃጠላችሁ አይደል? ገመድ ይዛችሁ ጤል በሉ በቃ። ኖራችሁ ማጣቅሙ። ምክንያቱም አንድ ሰው ነበር ተስፋ እያደረጋችሁ ያላችሁት፣ እሱም ብሩኬ በቃ ከሀይሚ ጋር ነው ያለው። ተስፋ ቁረጡ። በአንድ ቤት በአንድ ጣራ እየበሉ እየጠጡ ፈታ ዘና እያሉ አምረው ደምቀው ተውበው ፍቅርን እየተጎነጩ አብሮ ነው ያሉት። ስለዚህ ታናቁ ሙቱ። እኛ አንድነታቸውን ነበር የምንፈልገው፣ ሆነውላል። በጣም አንድ እንዲሆኑ ፈልገን ነበር፣ አንድ ሆነውልናል።
እና ውዶቼ እነዚህ እከካሞች የጻፉትን ነገር እዚህ ጋር እኔ የማለጥፈው አይታችሁታል። ያያችሁት ነገር ነው። በእርግጠኝነት አይታችሁታል። እኔ ደግሞ አይቼ አላልፍም። አጥቤ ነው የማሰጠው። ዛሬ ስላዩት ነው። ዛሬ ነው የተላከልኝ ለእኔ ስልኬ ላይ አለቀ። ግን በትናንት ወዲያ የተሰራ ቪዲዮ ላይ ነው ይሄ የተጻፈው። ግን እኔ ከእንደዛ አይነት ድርጊታችሁ ብትቆጠቡ ደስ ይለኛል። እና የሆነች ደግሞ በጣም ማከብራት ምናምን ነገር የዩቲዩብ ጓደኛዬ ኮመንት ምናምን ጽፈሽ አትስሪ ቃልዬ እንደዚህ ምናምን ነገር ስላለችኝ እኔ የሰው ምክር እሰማለሁ። ኦኬ ቴንኪው አልኩኝ። ገብቷችኋል? ከእናንተ የተሻለ ሰው ሲመክራችሁ ቴንኪው ማለት አለባችሁና ለዛ አልለጠፍኩትኝም። ብለጥፈው ደስ ይለኛል። እነዚህ ከካሞች እንደዚህ የቀበጣጠሩትን ያያችሁ አይታችኋል። ፍረዱ እንግዲህ። እውነት እኔም ግራ ገባኝ።